ዛሬ ሁለቴ ነው ምግብ የበላሁት በነገራችን ላይ ቁርስ ምሳ 6 ሰዓት ተኩል ሆኗል ያስባል 6 ተኩል ለምንድን ነው ሳትጎርሰኝ እረስ ብቻ ነው ጠዋት ራሱ አላጎረስከኝም ቢያልኩሽ እኮ አይደል ግንስ እንዴት ትሪት ማድረግ እንዳለበት አታውቅም ነው ወይስ ታውቃለህ ነው የምትባለው አንተ ሮላ ያለ የቆምኩት ወንድሽን ታርቀሽ ተሽቢ አለ እንድታጎርሰኝ ፈልጋለሁ ነው ያልኩ እንጂ በእጄ መብላት አቅቶኝ አይደለም በጣም ከመናደድ የተነሳ ማለት ነው ቆይ እዚህ ጋር ብግር ወጣብሽ እዚህ ጋር እዚህ አፍንጫሽ ስር ደግሞ እዚህ ጋር ያው ታጠብኛ ነው ይብዙ አጉርሰኝ ነው ያልኩ ሲጀመር ጀምሮ እኮ አይደለም አጉርሰኝ እስኪ ድረስ ልጠብቀኝ አይገባም ነበር እኮ አንተ ማን እንዴ አሚን ጤነኛ ነው በጣም ጥላኝ ትሄዳለህ አይውል ላጥ ያልከው ዋላሉ ነው ባለፈው ደግሞ ከደስ ጋር መሆን የጠቀመኝ ጫካ እዛ ጫካ ውስጥ ገብተን ቪዲዮ ስንቀርጽ አንዴ እንኳን ደውለህ እንዴት ነሽ አላልከኝ ቢሰርቁኝስ አንቺን ምን ታደርግላችሁ ያመጣውን ጉርሻ ምንድነው የሚያክለው ይሄን ጉርሻ እንዴት ነው እኔ ልጎርሰው የምችለው ትጎርሻለሽ አጎርሽ በስርዓት አጉርሰኝ እሺ ጥቅልል አድርጎ አምጥቶ ለኔ ሊያጉርሰኝ እሺ ደግሞ በዛ አሁን ደግሞ ምንድነው እሺ በጣም አነሳ ውድ መስራት ማድ ላይ ነው ያለነው እኮ መስራት አጉርሰኝ እንደዛ ከሆነ እኔ የምበላው እንዴት ነው እሺ ችግር የለውም ቃሪያ እንዳለ ቃሪያ ተቀለልከው እኮ ማርያምን ቃሪያው ነው ሲጀመር ማለት ነው ጥላይ ትሄዳለህ ምን ይሁን ስለኔ ስሜት አትጨነቅም ምንም አይደለም ከየት የመጣ ነው ነፋስ ነው ያመጣብኝ ነው ሄዶ ሄሎ ወይ እሺ መልሽ ልደውልሽ እሺ አንተ ምንድን እንደዚህ አይነት ምግብ እንትኑበት ሰዓት ደረሰ ነው ከአምስት በኋላ ስጋ ረፍት አገኘ ብዙ ነገር ረፍት አገኘ ፍስክ ሲገባ ፍስክ ሲሆን አስቀንጥራችሁ የጣላችሁ አትሽሮ አሁን ለእናንተ ዶክተር እንግዲህ ሆኗል ዛሬ አሁን የደወለች ልጅ ጋር ነው የምንለው ማለት ነው ፈራን ምን ነው እሺ ሰላም አፈልግም ነው የመረሽ ነው ወዴ ከኔ ጋር ተጣላለ ከመጣው ነክሳለሁ ለምን ነው ትንሽ ነክሳለሁ በስርዓት አቺም መንከስ አቺም እንትን እንድትብኝ አልፈልግም ሰላም ተይው አልኩሽ እኮ በቃ ምን እንደምታወሪው ችግር የለውም ይኸውልሽ እንዴት ፍርስ እንደማደርግሽ ማለት እኔ ዳንስ ማልችል ነው እንደይመስልሽ እሺ ወገኝ ወገታው እንጂ ታው ውዴ ሌላ ነገር አስመሰልከው እኮ ነገር ይኸው ምንድነው ኦኬ አኒ ምንኛ ነው ዛሬ ቁጭ ብቻ ሴቷን እያወራ ነበር ውዴ ቅድም በጸባይ ልምጣ ብዬ ነው ዛሬ እንጂ የምን ሴት ነው ሴት እናወራለን ሁሉም ስልክ አይጠየቅም ኧረ እባክሽ አደብ ግዢሽ ስነ ስርዓትሽ ፋራ ነገር አይደለም አንቺ ነሽ ፋራሽ በላሳይ ማለት ነገር እንደው ብቻ ተመልከቱ ኢንቦክስ አድርጉልኝ ወንዶች አክሰስ ማናጀሩ ጋር ስላለ እሱ መጠየቅ ይቻላል አሁን መጠየቅ አይጠበቅብሽ ወንዶች የሁሉም ነገር ማለት ነው ወንዶች ከአክሰስ በላይ ወንድሜ ነው የሚገርም ደስና ማናጀሩ ያስገባለታል ለማን እንደሚያደርጋለው ግንስ ወንዶች እንዴት እንደምንተባበር እናውቀዋለን ግን እንደዛ አላደርግም ካደረኩ ደግሞ ነግሬሽ ነው ፍለፊትሽ ወንዶች ኢንቦክስ አድርጉልኝ ዛሬ ቺታል እስኪ አድርጉላት በእውነት እስኪ አድርጉላት ትንሽ ረፍት ላገኝ ነው በገላገላችሁኝ በገላገላችሁ ያድርጉላት እና ቢያንስ ለአንድ ሁለት ወር ምናምን ችግር የለውም
እኛ አብረን እንበላለን። እኔ ችግር የለብኝም አብሮ ይበላትሽ እንዳታስቡ። መቻችሁ እሷ ማለት በወንፊት ውሃ እንደመያዝ ማለት ነው። ለምን ብጉር ወጣባት አይዶን እና እስኪ እንጣላ በእናትህ ይዋጣል። እሺ ኮፍያ አድርጋለሁ። በጣም ወንድና ወንድ ስሜት የተሰማኛል። ፏ መጨረሻ ላይ ደግሞ ወደዚህ ወደ ላይ ጨረስን ማለት ነው። ምን ነበረ ዛሬ የምታደርግልኝ? የሆነ ነገር ቅርቅር እያለኝ ነው። ምንም አላደርግልሽም። የልጅቷን የስልክ ረስተዋለች። ተመስገን። እንደዚህ ማለት ወንዶች ሁሉም ነገር ፊት ለፊት አድርጋችሁ አትችሉትም። እሺ ምንም ያክል ብልጥ ቢሆኑ ሴቶች አንዳንዴ ሞኝ ናቸው። አንዳንዴ ያው አሁን ማርያም በመጣው ነው የመጣው ጋላል አንተ መታኝ እኮ አይደለም መከርኩሽ እንዴ አሸታረኩሽ። በሰላም ረፊ ሊያ ማርያም ሊያ ስኪታ ማርያም ምሽየት አልጠርሴ የታ ከት ዘበባክሽ እንታይ ታይ የኔ ሸበላ አንተ ላይ ካላረኩት ማን ላይ ላረገው ነው? እሺ ችግር የለም። ይሄው እንዴ በኋላ ምላስሽ እንዳይቆረጥ ግን ተጠንቀቂሽ። አንተ ነህ እኮ ያለኸኝ። እሺ ችግር የለም። ስኳር 3 አርግላት አርጋበታለች። ኧረ በስመ አብ አንተ ፋራና እንዴ እኮ ብር ነው። እቺ እኮ አንድ ብር ነች። አንዷ ፍሬ ያንዱ ፍሬ ስኳር አንዷ አንድ ቸር አንድ ብር ነች። እቺ 2 ብር 3 ብር 4 ብር 5 ብር። ይኸውልሽ ወንድ ልጅ እሱ ጋር አይነካም ነውር ነው አልኩሽ አይደለ? ሰላም እስኪ ቋቋላ ያያችሁ ታወራዛ አይደልኝ አልፈልግም እንዴ ጫዋሽ ሊገረጥለኝ። ማርያም ሶስ ሆነብኝ። አንተ መንከስ አይደለ? ኤክሳይትድ አልሆንኩም በጣም እሺ። መቀጣት አለብሽ አይደል? እግዚአብሔር ሆይ ድረስ። ኦኬ መልስትሽ ምን ትፈልጊያለሽ? እስኪ ሰሊና ቀና በይ እስኪ ኦኬ። አንተ እዚህ ፍሬን ቢይ እንዳልገላግል ረጽይት ምን እንደምትመስል አሁን ወደ ሾፕ ነው የምንሄደው። እሺ ለኔ ጫማ ያውላችሁ እስካሁን ድረስ ማለት ነው አሳያችኋለሁ። እሺ ቡትስ ጫማ በጣም ነው የምወደው። ቡትስ ማለት እንደዚህ በቃ እንደለበስኩት እንደዚህ አይነት ጫማ እንደዚህ አይነት ቡትስ ጫማ በጣም ነው የምወደው እና ዛሬ እሱን እንገዛለን። እሺ አታጅ እሺ እየሄድን ቀስ በል ጥላኛ አትሂድ። እሺ ነይ አንቺ እንደ ኤሊ ካንቺ ጋር አብሬ ልጓዝ እንዴ? ሰላም ቀረች። እኔ እሷን አልጠብቀው ነው ምን ማድረግ ይችላል? ሃሎ ባለፈው መሸብኝ ሳልመጣ እንዴት ነህ? ታዲያስ ሰላም አይቻልም አይደለ? ለምን ደሞ አይቻለው? ንገሪኝ በእውነት ለምን ውዱ አለሽ? ኦኬ እቺኛዋን ጫማ ነው የመረጥባት? መለካት እችላለሁ? ቁጭ በል እሺ። ልንለካ ነው። አይ እንቅልፍ ይዟታል። ተዋት በቃ። ኧረ ሲቀል ኧረ በስመ አብ ሲቀል ማለት ሰሊና ያምራል። ግን በጣም ያው ለትራቭል ምናምን ስለሆነ ነው የምፈልገው ውጭ እንጂ ለመውጣት ምናምን ነገር ስለሆነ ሙርሱ ይሻለኛል ነበር። አሪፍ ነበር ግን ውድ ሆነ። ድሬዳዋ በገዛ ይሻለኛል። እዛው ይሄን ከገዛው በቂ ነው። ቴንኪውሽ በኋላ መጥቼ ወስደዋለሁ። እሺ እሺ ወደ ድሮ ስራችን ተመለስን። ዘለኝ እያለች እግርሽን አንሺ እባክሽ። ቀለኝ እጂ ምን ትስላለች? እኔ ለራሴ ሙቆኛል። ትቀልዳለች እንዴ? ፀሐይ ነው በዛ ላይ እኔ ራሱ ሙቆኛል ማለት ነው።
ስመጣ ደርስልሻለሁ። ሮሚዮ ብለሽ ጥሪኝ። እንኳን አንቺን ላዝል ይሄን ራሱ አንቺ ብትይልኝ በጣም ደስ ይለኛል። ያጅልኝ ወይ ታንገራገርኩ። ችግር የለም። ቆንጆ ጥያቄ ጠይቃታለሁ። ሰላም ምን ጥያቄ እንደምጠይቃት እዛው ጥያቄው ላይ ትሰሙታላችሁ። የምር ዛሬ የኔን አመለካከት ትሰማላችሁ ከሰላም ጋር ዛሬ ወይ ፒሱን እንቀጥላለን ወይ እውነቱ ፍርጥርጥ እንቅፋት እንዳይመታኝ ይዘለኝ። ምን አገባኝ እኔ ታዲያ ሰው ሁሉ በሞት ፈልጓል። ማርያም ምን አገባኝ ወደ ፈጣሪ ነው የምሸኝ። ምን አገብቶኝ የገርምስ እንዲፈጥርልኝ ነው ማረግ። ምን አገብቶኝ ምን አገባኝ እኔ አንቺ እንቅፋት መታሽ አልመታሽ ይመለከተኛል። የመታሽ ሰው ሁሉ በቃ የሚመኘውን ነገር ሶሻል ሚዲያ ላይ መጥቶ ማውራት ጀመረ። አቤት እኮ እኔ ነኝ ያንተ ፍቅረኛ የምመኘው እኮ ስራ አጥቼ እኮ እኔ ሰላም ነኝ ያንተ ፍቅረኛ ልሁን ብዬ ብመኛ። እሺ ችግር የለውም። ቀደም ነገራችሁ የለ እንቀጥላለን። እሺ አይደለም እሱን ነው ግን ይሄ ፀሐይ ግን በጣም እያቃጠለኝ እሱ ተጨምሮበት ማለት ነው። ብር በጣም ኦ ማይ ጋድ ሰላም ብር እንኳን ስጠይቅ እሺ ችግር የለውም። ምን አስበሽ ነው አንቺ? ቡግር ከወጣብሽ በኋላ ግን ካራክተርሽ ሁሉ እየተቀየረ ነው። እንደ ወንድ ማሰብ ጀምረሽ እንደ ወንድ ማለት ስታወራ ራሱ እንደዚህ ማለት ትጀምራለች ምናምን ፂም እንዳለው ሰው ቡግራም መጀመሪያ ቡግር አትስራተኛ እንዳላጣ እንደዚህና እንደዚህ እንዳላረገ እንዴ ጥፍርሽን ተሰርተሽ ምናምን ከወንድም ትክክለኛ ወንድ እኮ ብትመስይ ችግር የለውም። ጌ ነው ብትመስይ እንዴት ያቀ ምን ሶሻል ምን አይነት ካራክተር እንዳላችሁ እንዴት ልታቻልክ? ወይ ወንድ አይሏት ወይ ሴት አይሏት እንዴት ልታቅ ቻልክ? መልስኝ። ኧረ በስመ አብ እኔ ከአንቺ ጋር ምን አጨቃጨቀኝ? ፈጣሪ እዚህ ጋር ቁጭ ብሎ ልኝ ወይዘሪ ሰላም ለምንድን ነው የምትወጪ? ድንጋይ ራስ ስለሆንክ የምር ትወጂኛለሽ ብለህ ታስባለህ? የምር ታፈቅሪኛለሽ ብለህ ታስባለህ? ስለተጠራጠርኩ ምን ልጅ ምን እሰራለሁ ካንተ ጋር አልገባኝ። እነዚህ ነገሮች ከስካቸው ነገሮች ከሌሉ ምን እሰራለሁ አንተ ጋር? ሰው ቄጤ እስኪንቀጠቀጥ ስለማፈቅርህና ካንተ ስር ስጠፋ ስለሚጨንቀኝ ነው ካንተ ጋር ያሉት እያልሽ ነው? አረ የሚያንቀጠቅጥ ያንቀጥቅጥ ፍቅር የሚባል ነገር የለም ሲጀመር። እኔ ጋር እንድትሆኝ ያደረግሽ ጥቅም ነው ማለት ነው። ካንተ ምን አለ እስኪ ንገረኝ። እንደዛ ካልሆነ ለምን ነው ከኔ ጋር ያለሽ? ብዙ ሰው ጋር መስራት ይችላልሽ። ለምን ነው ያለሽ? አንተ አይሉ ከሱ ጋር መሆን ለምን አይስ አረ በስመ አብ ለምን ከሱ ጋር እንዳለው ልንገራችሁ። በጣም ጎበዝ ሰራተኛ ነው፣ ታታሪ ሰራተኛ ነው። ላመነበት ነገር ማለት ነው ቀጥ ብሎ ማለት ነው የማይሆን ነገር ውስጥ ገብቶ ያደርገዋል። እና I'm so proud of you like ኢነርጂው ልክ አይነት እንደኔ ኢነርጂ ነው ያለው። ኢነርጂያችን by the way like ማች የሆነ ኢነርጂ ነው ያለው ለስራ ማለት ነው። ሶ እንደዚህ ተመሳሳይ ኢነርጂ ስላለ ለዛ ነው እሱ ጋር የሆንኩት። ይሄ ቂጥ እስኪንቀጠቀጥ ምናምን የሚባል ነገር የለም። እኔ እንደዚህ ነገር አላምንም። እኔ ላመንኩት ነገር ነው ደፋ ቀና የምለው። ጥቅም የሚባል ነገር ደግሞ የለም። ጥቅም የሚባል ነገር ከሌለም ማቶጂን ከሆነ ለምን ነው እኔ ጋር ያለሽ? እዚህ አንጎልሽ ከሚዞር ነው። አዎ ኩስትጣ ያለሽ ምናምን ጥሬት ለቅም ያለሽ በቃ አለቀ። እሺ ቤተሰብ ለውድዬ ዛሬ ጥያቄ አለኝ። ውድዬ ድንገት ተነስቼ ዶሮ ብሆን ምን ታረጋለህ? እኔ ለመመስለስ ትጥራለህ? አረግሻለሁ። እሺ አንቺ ዶሮ ስለሆንሽ እንዴት ነው እኔ ዶሮ የምሆነው? አይ ዶሮ ሁን እያልኩ አይደለም፣ ግን እኔ ለመመለስ ትሞክራለህ ትጥራለህ? የምትመለሽ ከሆነ አዎ፣ የማትመለሽ ከሆነ ግን እበላሻለሁ። እኔ መሆንን እያወቅህ ትበላኛለህ? ዶሮ ከሆንሽ ምን ታረጊኛለሽ? ዶሮ ለሰዎች ለምንድን ነው የሚጠቅመው? አንድ እንቁላሏን ለመብላት፣ ሁለት ባል ሲሆን ታርዳ ለመበላት አለቀ እንጂ ለጽድቅ ምን እናረጋታለን? ዶሮ እኔ እኮ ነኝ፣ ግን እኔ እንደዚህ ቁጭ ብዬ ዶሮ ነው መሆኑ እንደዚህ ቅይር ብዬ ዶሮ ነው መሆኑ። ዶሮዎች በቃ አለቀ። ሁለት እግር ይኖርሻል፣ ኩስትጣ ያለሽ ምናምን ጥሬት ለቅም ያለሽ በቃ አለቀ። እኔ ያንቺን ኩስ እየለቀምኩ ልኖር ነው እንዴት አይደል? ስለዚህ ለኔ ምንም አይነት መስዋዕትነት አትከፍልም ማለት ነው። ምንም ነገር ብሆን ከአንቺ ጋር ያለኝ ግንኙነት ተቋርጧል። እኔ ሁሌ ሳለቅስ እንባዬ ጠብ ባለች ቁጥር ወርቅ ወይም ደግሞ ዳይመንድ እማለቅስ ከሆነ ሁሌ ለዛ ወርቅና ለዛ ዳይመንድ ብለህ እኔን አላስለቅስሽም። አጨርሽ አላስለቅስሽም። እሺ ትንሽ ለማመን ብደራደርም ግን ይሁን። እኔን በምን ልትቀይረኝ ትችላለህ? በምን ልቀይረኝ ትችላለህ ማለት ኤኒቲንግ ማሰብ ትችላለህ። ግን ሰላምን ተዋትና ይሄን ነገር እንሰጣለን ብትባል
ምን ነገር ቢሰጡ እኔን ልትወኝ ትችላለህ። ካዲ ይሄን ነገር ልስጥ የሚባለው እቃ ነው በነገራችን ላይ እና ራስሽን እንደ ቃለ ድርድር እያቀረብሽ ነው። ገብቶሻል? ግን በጣም ብዙ ነገር አለ። ለምሳሌ ምርጫ ስጪኝ፣ አንደኛ ሁለተኛ ብለሽ ስጪኝ። የሰው ልጅ ይሄን እሰጣለሁ ይሄን እንካ የሚባል ትዞር አይደለም። ገብቶሻል? ላንተ እንቁ የሆነውን ነገር ለኔ እንቁ የሚባል ነገር የለም በዚህ ምድር ላይ ከፈጣሪ ውጭ። በዚህ ምድር ላይ እንቁ የሚባል ነገር የለም። ዶሮ ቢሆን እበላሻለሁ አልክ አይደል? ለማንኛውም አሁን የምጠይቅ ጥያቄ በደም ተጠንቀበል። ሰው በጣም ሴንሲቲቭ ፕሌስ፣ በጣም ለኔም ጭምር ለሁሉም ሴቶች። አንድ ወንድ መጥቶ እኔን አስገድዶ ቢደፍረኝና ያንን ሰው የፈለከው ነገር ማድረግ ትችላለህ፣ የማረጉ አቅም አለ። ከዛ ሰውየውን ምን ታረጋዋለህ? ከኔ ጋር ያለህን ግንኙነት ደግሞ ታቋርጠዋለህ። ከአንቺ ጋር ያለኝ ግንኙነት ታቋርጠዋለህ። ባንዳ ለምን? ምክንያቱም ሰውየውን ተከታትዬ ድፍት ስለማረገውና እስር ቤት ስለምገባ። ጉብዝ። እሺ ጥያቄ ልጠይቅሽ። እኔም አላውቀው ስለኔ አንቺ የምታውቂያቸው ሰንን ማለት ነው። የሆነ ነገር ስፈልግ በጣም በኢዚ ወይ ማግኘት እየቻልኩ ስሜቴን መቆጣጠር ባለመቻሌ ሉዝ አደርገዋለሁ። ደካማ ጎኑ ምንድነው? ቀስ ብላችሁ ጠይቁት። ሁለተኛ ጨካኝ ነኝ ብለህ ነው የምታስበው፣ ግን አይደለም። ምንድነው ይታረ እልህ ካሳዛችሁት ወይ ደግሞ ብልጣብልጥ ነገር ካየ የሆነ መጥፎ ነኝ ብሎ ያስባል፣ ግን አይደለም። የምትመጡበት ወይ ነው የሚያሳየው። ስለዚህ አንተ ጨካኝ አይደለም። ኦኬ ጨካኝ አይደለም የምትለው ምን መሰላችሁ? እኔ ለአፕሮል አድርግላችሁ ይኛውን ነገር ማለት ነው። ብልጣብልጥ ሰው አይመቸኝም። እልህ ካዛሳችሁኝ ማለት ነው በጭራሽ የማይታሰብ ነገር ነው። ወዲያው ነገር ከፈለጋችሁ በፊት ጠይቁት ነው የምትለው። እና ደግሞ እነዚህ ነገሮች ማን ያውቃቸዋለሁ? ስለኔ እኔ የማላውቃቸው ነገሮች ጨርቅን የጣልክ እብድ ነህ። በቃ ፋጨቅጨቅ። እሺ አንደኛ፣ ሁለተኛ አይ ችግር የለም። ተው ምን ያክል እንደምትፈራ እያያችሁ ነው። ከነቃውበት ማለት ችግር የለውም። ለማንኛውም ግን ሰዎች ማለት ነው እናንተ ስለ ራሳችሁ የማታውቁት ግን ከእናንተ አጠገብ ያሉ ሰዎች ስለ እናንተ የሚያውቁት የሆነ ነገር አለ። ብትጠይቋቸው የእናንተን ድክመት ወይ የእናንተን ጥንካሬ ይነግሯቸዋል። እሺ ድክመቱ ማን ነው? ተሎ ውሱን ደግሞ የሚወስነው ምንድነው? ነገሩ ከተበላሽ ወይ የሆነ ነገር ካረገ በኋላ ነው ላይክ መመለስ መስተካከል በማይችልበት ፍጥነቱስ ደግሞ ግን አትሊስት እየተስተካከልክ ነው እንዴ? እሷ የምትለው ምን መሰላችሁ? የምታስበው ከወሰንክ በኋላ ነው፣ ካረከው በኋላ ነው የምትወስነው። ይሄ ለኔ ደግሞ በጣም ትልቅ ኳሊቲ የምለው ነው። ድርቅ አትበል። ድርቅ ማለት ግግም ማለት ለምፈልገው ነገር ነው ግግም የምለው። ግን ይሄ ድክመት ነው። አይ ነው ድክመት ነው እንደሚሉኝ ሰዎች ያውቃለሁ፣ ግን የኔ ጥንካሬ ነው። አልጠላውም እኮ ግንስ ራይ ለሆነ ነገር ግግም ማለትስ ግድ ሌላ የማይታይ ቦታ ላይ በነገራችን ላይ ቡግር ወጥቶባታል። ልስን ይሄ ቡግር ዝም ብሎ አይደለም የመጣው። ከምንድን ነው የመጣው? ላይ 24 ሰዓት ደፋ ቀና ብዬ ስሰራ የወጣ ነው። ለዛውም ሱዳን መከራዬን እየበላው ማርያምን። ከዛ እዛ ሀገር ከገባው በኋላ ነው ፊቴ የተበላሸው በሜካፕ። እንደናንተ ዝም ብሎ በዘይት ምናምን እንደዛ አይደለም። የተሳደቡ ነው ቡግራም ነው ተሰርባችኋላት። 24 ሰዓት ምለፋይ ነበር ዘይት። እሺ 24 ሰዓት ነው ምለፋው እያለች ነው። 24 ሰዓት ነው የምትለፋ ቃል። እኔ ውስጥ ጥያቄያችን ዛሬ ጨርሰናል። ለማንኛውም